قلوبنا من أوجاع. خير يوم طلعت فيه الشمس يوم الجمعة فيه خلق الله آدم وفيه أدخل الجنة وفيه أخرج منها ولا تقوم الساعة إلا في يوم الجمعة. من قال الله ملكتني خير يوم كقناتوች ሁሉ በላጩ ቀን طلعت فيه الشمس ፀሐይ ከወጣችባቸው ቀናቶች ውስጥ ከሰባቱ ቀናቶች ውስጥ በላጩ ቀን يوم الجمعة የጁማዓ ቀን ነው አሉ መልእክተኛው አለይሂ ሰላቱ ወሰላም فيه خلق الله آدم በዚህ ቀን ውስጥ አላህ Subhanahu Wa Ta'ala የሰው ልጆች መሰረት አስል አባት የሆነውን አደም ፈጠረበት በጁማዓ ቀን ተፈጠረ وفيه أدخل الجنة በዚሁ በጁማዓ ቀን ወደ ጀነት እንዲገባ ተደረገ وفيه أخرج منها በዚሁ በጁማዓ ቀንም ደግሞ ከጀነት እንዲወጣ ተደረጋሉ ولا تقوم الساعة إلا في يوم الجمعة እንዲሁም ደግሞ ሰዓዋ እንዲሁ ማለት يوم القيامة አይቆምም በጁማዓ ቀን ቢሆን እንጂ አሉ መልእክተኛው አለይሂ ሰላቱ ወሰላም የጁማዓ ቀን ሱረቱል ካህፍ የቀራ ሰው በቀጣይ ጁማዓ በሱና በዚህ በጁማዓና በቀጣዩ ጁማዓ መካከል ባለው አላህ ያበራለታል ብርሃን ኑር ያደርግለታል አላህ አክበር ይሄ ብርሃን የሚያመልጥ ስንቶቻችን ነን ሱረቱል ካፍ ቀላል እኮ ነው ብዙዎቻችን ያኒ ነፍስያችን ታልቅብና እንደ ሸይጣን ያኒ አልቆ ያሳየናል ሱረቱል ካፍ በትንሽ ደቂቃ የምትቀራና ግን የሚገኘው ብርሃን አስቡት በዚህ እስከ ቀጣይ ጁማዓ አላህ ያበራለታል ኑር በኑር ትሆናለህ ማለት ነው ስለዚህ ይሄ ሊያመልጠን አይገባም ሱረቱል ካፍ መቅራት ትልቅ አጅር አለው ማለት ነው አብዙ አሉ ሶላት አውርዱ ከወርዱ አብዙ በኔ በብዛት አውርዱ فمن صلى علي صلاه عند صلاه بني اللهم صل وسلم يلو عند بني لا ያወረደ ሰው صلى الله عليه 10 الله በ10 ጥፍ በሰው ያወርድበታል በ10 ጥፍ ይሄ ትልቅ ኒዕማ ነው አላህ 10 ጥፍ አንድ اللهم صل وسلم ሰጠ አላህ ባንተ ላይ 10 ጥፍ ስለዚህ ጁማዓ ቀንም ደግሞ ሶላት አለ ነብይ ማብዛትም ደግሞ የተወደደ እንደሆነ እናውቃለን ማለት ነው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته إن شاء الله يا الله فكرك هنا غنائم وكنوز يوم الجمعة የጁሙዓ ቀን ድልቦች ጁሙዓ ቀን ላይ አላህ Subhanahu Wa Ta'ala ለባሮቹ ያስቀመጣቸው ብዙ የሆኑ መልካም እንደዎች አሉና ከነዚህ ውስጥ ማለት ነው በጣም አጓጉና እንዲሁም ደግሞ ትልልቅ ቦታ የተሰጣቸው የሆኑ አንዳንድ ነገራቶችን ምንዳስስና ምንና ይሆናል ማለት ነው እንግዲህ እንደሚታወቀው ይህ የጁሙዓ ቀን ከሌሎች ቀናቶች አላህ Subhanahu Wa Ta'ala ለየት አድርጎታል የተለየም ቦታ ሰጥቶታል አላህ Subhanahu Wa Ta'ala ፍጡሮችን ከፈጠረ በኋላ ከፈጠራቸው ፍጡሮች መካከል እሱ የሻውና የመረጠውን ያለቃል ከፍ ያደርጋል ልክ አላህ Subhanahu Wa Ta'ala ከድንጋዮች መካከል ከፍ እንዳደረገው ሐጀር አልአስወድ ወከذلك ከወፎች ማለት ነው ሁድሁድ ወከذلك ከውሃማ ዘምዘም እንዲሁም ደግሞ ማለት ነው ከወራት ማለት ነው ረመዳን እንደዚሁ ከነገራቶች ሁሉ እንዳበለጠው እንደሚያበላልጠው ሁሉ ከሳምንቱ ቀናቶች ውስጥ ደግሞ ጁሙዓ አብልጦታል ትልቅ ቦታ ሰጥቶታል ስለዚህ ለልጁሙዓ ፈዳኢሉን ከቲራ ጁሙዓ ቀን ማለት ነው በጣም ብዙ የሆኑ ፈዳኢሎች ትሩፋቶችና ብዙ የሆኑ ፈድሎች ልቅናዎች አሉት ማለት ነው دلت عليها حديث عديدة ይህንንም ነገር ደግሞ ብዙ የሆኑ ሐዲሶች በዚህ ላይ የሚጠቁሙ መጥቷል منها عن ابي هريره رضي الله عنه عن النبي صلى الله عليه وسلم انه قال ይህንን የጁሙዓ ፈድል የጁሙዓ ትልቅነትና የጁሙዓ ከሌሎች ቀናቶች ያለው ብልጫ የሚጠቁሙ ከሆኑ ሐዲሶች ውስጥ አቡ ሁረይራ አላህ መልካም ስራ ይወደድለትና ያስተላልፈው ሐዲስ ነው ምን ይላል አቡ ሁረይራ አላህ መልእክተኛ እንዲህ አሉ خير يوم طلعت فيه الشمس يوم الجمعة فيه خلق الله آدم وفيه أدخل الجنة وفيه أخرج منها ولا تقوم الساعة إلا في يوم الجمعة من قال يا الله ملكتني خير يوم كقناتوች ሁሉ በላጩ ቀን طلعت فيه الشمس ፀሐይ ከወጣችባቸው ቀናቶች ውስጥ ከሰባቱ ቀናቶች ውስጥ በላጩ ቀን يوم الجمعة የጁሙዓ ቀን ነው አሉ መልእክተኛው አለይሂ ሰላቱ ወሰላም فيه خلق الله آدم በዚህ ቀን ውስጥ አላህ Subhanahu Wa Ta'ala የሰው ልጆች መሰረት አስል አባት የሆነውን አደም ፈጠረበት በጁሙዓ ቀን ተፈጠረ وفيه أدخل الجنة በዚሁ በጁሙዓ ቀን ወደ ጀነት እንዲገባ ተደረገ وفيه أخرج منها በዚሁ በጁሙዓ ቀንም ደግሞ ከጀነት እንዲወጣ ተደረጋሉ ولا تقوم الساعة إلا في يوم الجمعة እንዲሁም ደግሞ ሰዓዋ እንዲሁ ማለት يوم القيامة አይቆምም በጁሙዓ ቀን ቢሆን እንጂ አሉ መልእክተኛው አለይሂ ሰላቱ ወሰላም عن أبي هريرة وحذيفة رضي الله عنهما قال رسول الله صلى الله عليه وسلم أبو هريرة حذيفة رضي الله عنهما لتم الله ملكام سراج ودد الله كونا أنديالو قال رسول الله صلى الله عليه وسلم يا الله مرتين عندي ولو تناجروا يعني أضل الله يعني عن الجمعة من كان قبلنا
فكان لليهود يوم السبت وكان للنصارى يوم الأحد فجاء الله بنا فهدانا ليوم الجمعة فجعل الجمعة والسبت والأحد وكذلك هم تبع لنا يوم القيامة نحن الآخرون من أهل الدنيا والأولون يوم القيامة لملكين عليه الصلاة والسلام قالوا أضل الله عن الجمعة من كان قبلنا ከኛ በፊት በነበሩ ሰዎች ላይ የጁማዓን ቀን አጠፋባቸው ጁማዓን ቀን እንዳያገኙትና የነሱ እንዳይሆን የነሱ አመታ እነሱ የተለዩበት እንዳይሆን አደረገ አላህ Subhanahu Wa Ta'ala ለኛ ብሎ ደበቀው ለነሱ አልሰጣቸው ከዛ በኋላ አላህ Subhanahu Wa Ta'ala ፈካነ ለይሁዲ يوم السبت ለይሁዳዎች ማለት ነው በዛ ጊዜ በጊዜያቸው ምክንያቱም አይሁዳ ከኛ በፊት በሙሳ ዘመን ነው ለነሱ የቅዳሜ ቀን ተደረገላቸው ልክ ዛሬ እኛ ጁማዓ ለየት አድርገን እንደምናደርገው ለይሁዳዎች ደግሞ ቅዳሜ ቀን ተደረገላቸው وكان للنصارى يوم الأحد ለነሳራዎች ደግሞ ማለት ነው እንግዲህ ነሳራዎች ለነሱ ደግሞ የእሁድ ቀን ተደረገላቸው የእሁድ ቀን ለነሱ ተደረገ فجاء الله بنا فهدانا ليوم الجمعة እኛ ደግሞ የነብዩ አለይሂ ሰላቱ ወሰለም ኡማዎች ከነዚህ ከይሁዳና ከነሳራ በኋላ መተን እንኳን አላህ ይሄድን ጁማዓ ቀን እነሱ አላገኙትም ለኛ አላህ አደረገልን ነው يوم الجمعة الله إنيا لذا كان مران جمعة لنيا درجلنا فجعل الجمعة والسبت والأحد الله سبحانه وتعالى كذاوها لك أنا تشون بكرم تكتل على الرجال مالتنا جمعة كرم يمتقال كذاوها لك أنا يوم الأحد كذاوها يوم السبت كذاوها يوم الأحد أهود يمتقال مالتنا عسبوت قدامي حزبنا ما ناتشو الناس ناتشو اليهود والنصارى ناتشو أنيا كهلا يمتقال النبي عليه الصلاة والسلام أمته مالتنا كما هنم قاعدين እነሱ ቅዳሜና እሁድ ሲይዙ እኛ ጁማዓ ያዝን ማለት ነው ጁማዓ ለኛ ተደረገ ስለዚህ የመጀመሪያው እኛ ቀደምን ማለት ነው ከኋላ ብንመጣም በጁማዓ ቀን አላህ በቀኑ ግን አስቀደመን ምክንያቱም ቅዳሜና ጁማዓ ነው ቀድሞ የሚመጣው ከዛለ ቅዳሜና እሁድ ማለት ነው እነሱ ይከተሉናል ማለት ነው እኛ ቀድመን እንመጣለን ጁማዓ የኛ ቀን ቀድሞ ይመጣል ከዛለ የነሱ ቀን ይከተላል ማለት ነው ከዛ ምናል ነብዩ አለይሂ ሰላቱ ሰላም نحن الآخرون من أهل الدنيا ዱንያ ላይ አላህ Subhanahu Wa Ta'ala ከፈጠራቸው ፍጡሮች እኛ የመጨረሻዎች ህዝቦች ነን الله ከፈጠራቸው ህዝቦች እኛ የመጨረሻ ህዝቦች ነን ከኛ ማለት አዲስ ኡማ አዲስ ነብይ አዲስ ኪታብ አዲስ ሃይማኖት የሚመጣ ነገር የለም እኛ የመጨረሻ ነን በሁሉ ነገር ግን ምን አሉ والأولون يوم القيامة يوم القيامة ግን መጀመሪያ ምን ከሰቀሰውና መጀመሪያ ጀነት ምን ገባው እኛ ነን አሉ መልእክተኛ አላህ ያኒ መልእክተኛ አለይሂ ሰላቱ ወሰለም ይሄ ትልቅ ፈضል ነው ማለት ነው ስለዚህ እነዚህ ስናይ يوم الجمعة ምን አክል የላቀና ምን አክል ትልቅ ቦታ እንዳለው ያሳያል ማለት ነው ለዚህም አላህ Subhanahu Wa Ta'ala በዚህ ቀናቶች ውስጥ ታላላቅ የሆኑ ድልቦች ታላላቅ የሆኑ ሐቂቃ አንዳንዴ አይምሮን ማለት ነው የሚቀይሩ የሆኑ ታላላቅ የሆኑ ምንዶችን በዚህ ቀን ያደረገው በጁማዓ ቀን ብዙ ከንዞች ብዙ ድልቦች ብዙ የሆኑ ገናኢሞች አላህ Subhanahu Wa Ta'ala አድርጓል ከነዚህ ውስጥ عن أوس بن أوس الثقفي رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من غسل يوم الجمعة واغتسل ثم بكر وابتكر ومشى ولم يركب ودنا من الإمام فاستمع ولم يلغ كان له بكل خطوة عمل سنة أجر قيامها وصيامها حديث صحيح بذي حديث لا أوس بن أوس الثقفي رضي الله عنه ينصحابي من إلى سمعت رسول الله صلى الله عليه وسلم يقول يا الله ملك تاني عندي سيلو سمتشات والوهلة من غسل يوم الجمعة واغتسل يا جماعة كان يتعتب من غسل بتشديد متوال بتخفيف من غسل بزي متوال طيب جماعة كان يتعتب واغتسل ابن ماس مبالغة يدرجة مالته بدن بارجو لك كجناب عندما يتعتبوا عين تثبت يتعتب بدن بارجو كراس نياس أدع ثم بكر وابتكر كذبوا على بمجمر أو ساعات لي بتواتو لجماعة صلاة بجيزة يهدالو ومشى ولم يركب باغرو يهدا يالقال لبا بفرس ببقلو وين بمكينة بموتر يالهدا باغرو يهدالو ودنا من الإمام مسجد كجبان بحالا ودا إمام قرب بلو إمامه خطبة ودا ميادرقبت يعني ودا إمام ودا مياسقربت ودا الزابوتا قرب بلو يتكأمت يقرب فاستمع خطبان دومو بتكوت هدامت ولم يلغو يالتجعوت زازاتا وريوس يالقبا يهونسو كان له بكل خطوة لذي سو يندندو بترمدو ارمجا علو عمل سنة يأندا متسرع من دنو ياسرع أجر صيامها وقيامها عندامت اندقوما عندامت اندسجد عندامت ملكام سرع بمنو بأندو ارمجا الله أكبر بأندو ارمجا عند سو كبيتوس كمسجد من أكل ارمجا هيدا
አስቡት በእያንዳንዱ እርምጃ አላህ Subhanahu Wa Ta'ala የአንድ አመት መልካም ስራ የጾም ሲቆም እንዳደረ ሲጾም እንደዋላ አይነት ሰው አጅር ይሰጣል ይህ ሐዲስ ትንሽ እንዴት ነው إنك الله سبحانه وتعالى فضل كذي بلاينه من يجرمنا يجبم لازم ابن عثيمين رحمه الله تعالى رحمة واسعة من إيه حديثه تككل إنه كجلت وبهلا بس سويت يجرمالو ندي سبالال أتجرمالو إن فضل الله أعظم من ذلك يا الله فضل يا الله ترفات كذي بلتنا الله يسأل شرنو كذي بلاي يسأل إيش لالو لازم علموت من يلالو من فضائل الأعمال በመልካም ስራ ቀስቀሳ ላይ የሆነ መልካም ስራ ሰርቶ አጅር አለው በሚባል ቦታ ላይ እንደዚህ አይነት ሐዲስ እንደዚህ አይነት ጁማዓ ቀን በጊዜ ሄዶ ይሄንን መስፈርት አሟልቶ የሚያገኘው አጅር አክል ያኔ የሚጠቁም ሐዲስ ምንም የለም ማለት እንደዚህ ሐዲስ አስቡት ገና የጁማዓው አጅር አለው ኹጥባ የማዳመጡ ብዙ ነገር መስጂድ የመቀመጡ ቁርአን በመቅራቱ ሰላዋት በማውረዱ መስጂድ ላይ በሚሰራቸው ዒባዳዎች ሁሉ አጅር አለው ይሄ አሁን እኮ ምንለው በእያንዳንዱ እርምጃ የአንድ አመት ስራ የአንድ አመት ጾም የአንድ አመት ምን ቅያም ይጻፍለታል አላሁ አክበር ሐቂቃ ይሄ እንደው ላስተነተነው ሰው والله መልካም ስራ ምን አክል አላህ Subhanahu Wa Ta'ala በሩ እንደከፈተልን አስቡ ግን ሸርጡ መሟላት አለበት ይሄ ያገኝ ዘንድ እነዚህ አምስት ሸርጦች መሟላት አለባቸው የመጀመሪያ በስነ ስርዓት ሻወር መውሰድ አለበት የጁማዓ ሻወር መውሰድ ማለት ነው ጉስሉ የውም الجمعه ዋጅብ ነው አይደለም በሚለው በዑለሞች መካከል ኺላፍ አለ ኢብኑ ዑሰይሚን ዋጅብ ነው ከሚሉት ውስጥ ናቸው ምክንያቱም ጉስሉ الجمعه واجب على كل محتلم من الحديث አለ ያን ሐዲስ ይዘው ግዴታ ነው ያሉ ዑለሞች አሉ ከፊል ዑለሞች ደግሞ ግዴታ አይደለም ሱና ሙአከራ ነው ያሉ አሉ አላይ ይሃል ግን ነብዩ አለይሂ ሰላቱ ሰላም የፈጸሙትን ያዘዙትን እንሰራለን ይሄንን ጁማዓ የታጠበ በስነ ስርዓት የታጠበ ثم بكر وابتكر በጊዜ ወደ ጁማዓ ይሄደ በጊዜ በጠዋቱ እንደኛ አይደለም እኮ በእኛ ሰዓት አሁን እየተደረገ ያለው ምንድነው እየተንዘላዘለ በማይረባ ነገር በትልፍ እንቅልፍ በዱንያ ይሰምጦ በሌላ ውስጥ ይገባል ጁማዓ የሚሄደው አዛን ሲባል ነው አራሱም እንደው ትንሽ ደና ነው የሚባለው ነው የሚያመልጠው ስንት አለ የመጨረሻ ረካ ያለ ተህያቱ ላይ የሚደርስ ስንት አለ ያለው ዑዝር ማለት ነው ነብዩ አለይሂ ሰላም ግን ይሄን አጅር ያገኝ ዘንድ በእያንዳንዱ እርምጃ የአንድ አመት ጾም የአንድ አመት ቂያም ይሄን አጅር ያገኝዘው በእያንዳንዱ እርምጃ ይሄን አጅር ያገኝ ዘንድ መጀመሪያ ምን ሻወር በስነ ስርዓት ሁለተኛ ኢብቲካር በጠዋት ወደ መስጂድ መሄድ ሁለት ሶስተኛ ወመሻ ወለም ይርከብ በእግሩ ይሄደ ያልጋለበ በእግሩ ይሄደ በእግር መሄድ በላጭ ነው በመኪና ከመሄድ ከተለያዩ ነገራቶች ለምን ከተባለ አንደኛ ለተዋዱዕ ይበልጥ ይቀርበ ነው በእግሩ መሄድ ሰው ተዋዱዕ አለው ለተዋዱዕ ይቀርበ ነው ሁለተኛ በእያንዳንዱ እርምጃ አጅር ስላለ ማለት ነው ስለዚህ በእግሩ ይሄደ ያልጋለበ አሉ በመኪና ወይም በሌላ ያልሄደ ሶስት ثم يعني ከዛ በኋላ ወደና من الامام ወደ ኢማም ደግሞ ቀረብ ብሎ የተቀመጠ ብዙ ሰዎች መስጂድ ከገቡ በኋላ ምንድነው ያደርጋሉ አወለ ሶፍ መቀመጥ ይተውና ጥግ ግድግዳ ይዘው ቁጭ ይላል ሱብሃንአላህ ወይም ደግሞ ከኋላ መጨረሻ ሶፍ ላይ ቁጭ ይላል አወለ ሶፍ እኮ ነብዩ አለይሂ ሰላቱ ሰላም በአወለ ሶፍና በጁማዕ يعني በአዛን መካከል ያለው ጥቅም ብታውቁ ኖሮ እንደው ባይደርሳችሁ እንኳን በእጣት አድርጉት ነበራል ግን ሰዎች ከዚህ ተሰናክተዋል ከዛ ወደ ኢማም የቀረበ መስጂድም ገብተህ ርቀህ መቀመጥ አንደኛ ሶፍም ሆነ ርቀህ መቀመጥ የለብም ወደ ኢማሙ ቀረብ ብለህ ትቀመጣለህ በጊዜ አረ የመጣው በጊዜ ትቀመጣለህ ጠጋ ብለህ አራት አምስተኛ ثم يعني وانصت فاستمع جمعون يسمع بسنه ساعه ولم يلغو ዛዛታ ወሬ ውስጥ ምንም ውስጥ ያልገባ ጁማዓን በስነ ስርዓት የሰማው ኹጥባውን ያዳመጠ በዚህ አይመልኩ በስነ ስርዓት ይሄንን አደብ ጠብቆ የሰገደ የሆነ ሰው كان له بكل خطوه عمل سنه በእያንዳንዱ እርምጃ ያንድ አመት ስራ ይጻፍለት ስራው ምንድነው አጅሩ ቂያሚሃ ወሲያሚሃ የጾመና የቆመ የሰገደ አይነት አጅር አንድ አመት በአንድ እርምጃ አላሁ አክበር 100 200 300 እርምጃ እኮ ሊጻፍ ይችላል ሊራመድ ይችላል በእያንዳንዱ ይጻፍለት ኢማሙ አልባኒ ሐዲሱ صحيح ነው ብለውታል ማለት ነው عن سلمان الفارسي رضي الله عنه قال النبي صلى الله عليه وسلم سلمان الفارسي الله ما كان ديالو يلال لا يغتسل رجل يوم الجمعة عند بارا يوم الجمعة يتاقبم ويتطهر ما استطاع من طهر عكمو بشالو لك مالتنو عيس تادم ويدهن من دهنه أبيتو بالو مالتنو يهونك أبات نقر عيقبام
أو يمس من طيب بيته ويمدم بيته استبالله شت أيكبم ثم يخرج فلا يفرق بين اثنين كذابها لا يوت على المسجد جبال بقول سويت معك سايلي مالتنا باقين يوبوت أيكمتم ثم يصلي ما كتب له كذا الله يسعف اللتني هنا مسجد نجر مسجد يلم ثم ينصت يعني الله يسعف اللسيبال مسجد كجبابها لا سنة صلاة المبزات مالتنا جمعة صلاة أيضا مسجد كجبابها لا مسجد يشتغل يوم الجمعة مالتنا زبر هو ركعة يدرج الله يسعف اللتن أكل كفي مسجد يشتغل هو ركعة عند ذا يسجد ثم ينصت إذا تكلم الإمام إمام خطبة سيادر مالتنا أي سمام إلا غفر له ما بينه وبين الجمعة الأخرى يهنيونا بقطاي الجمعة مكاكل ميسرا وانجلو الله يمارلت بهون انجار ليلام حديث عن أبي هريرة رضي الله عنه وعن النبي صلى الله عليه وسلم قال من توضأ فأحسن الوضوء ثم أتى الجمعة عند سو وضوء يا درجة يا وضوء أسمره كذاب على الجمعة هنا الجمعة واجب على لما تطبوا يالوت هنا من توضأ بلون فأحسن الوضوء وضوء يسمر ثم أتى الجمعة جمعة يهدى فاستمع وأنصت جمعا مالتنا هيرو يعني خطباون يسمى ساتيا يدمت غفر له ما بينه وبين يوم الجمعة وزيادة 3 الأيام ليلة 3 قنات يتشمر لتا يليلة 3 قناتوች ከሳምንት ይማርለትና ሌላ የ3 ቀናቶች ወንጀል ይማርለታል የ3 ቀን ይጨመርለታል ነገር ግን ومن مس الحصى فقد لغى የሆነ ጠጠር ያነሳ የተጫወተ እሱ ተጫውቷል بل حديث ملكنا عليه الصلاة والسلام من الألو أبي سيد الخضري باستلالف حديث لي قال رسول الله صلى الله عليه وسلم من قرأ سورة الكهف في يوم الجمعة أضاء له من نور ما بين الجمعتين يجمعة كان سورة الكهف يقرأسوا بكت أي جمعة بسنا بزيب الجمعة بكت أي جمعة مكاكل بالله الله يابر علتا برهان نور يادر قلتا الله أكبر إيه برهان نعمل تسنتو تشاتنا سورة الكهف قال لكم بزوج تشاتن يعني نفسياتن تالك ابن عند الشيطان يعني عليكم يا سيدنا سورة الكهف بتنس دقيقة متكررنا ግን የሚገኘው ብርሃን አስቡት በዚህ እስከ ቀጣይ ጁማዓ አላህ ያበራለታ ኑር በኑር ትሆናለህ ማለት ነው ስለዚህ ይሄ ሊያመልጠን አይገባም ሱረቱል ካፍ መቅራት ትልቅ አጅር አለው ማለት ነው ሐዲስ ሰሂህ ነው ሰሂህ ጃሚዕ 6470 ላይ አስቀምጦታል ኢብኑ ሻህልባን عن أنس بن مالك رضي الله عنه قال رسول الله صلى الله عليه وسلم أنس بن مالك من يا الله ما كان ديالو أكثر الصلاة علي يوم الجمعة وليلة الجمعة فمن صلى علي صلاة صلى الله عليه 10 مرتين بليلة حديث منالو يجمع كان صلاة أبز إيه دمو صلاتنا الصلوات بمرتين عليه الصلاة والسلام مابزات مورد لساتو دعاء مدرك ندال لبن إما يسايون حديثنا أكثر الصلاة علي يوم الجمعة وليلة الجمعة يجمع كانوا هو ليلتهم مالتنا يجمع كانوا ليلتهم لي صلاة بني لا عابزوا صلاة أوردو كوارد عابزوا أكثر عابزوا بني ببزات أوردو فمن صلى علي صلاة عند صلاة بني لا اللهم صل وسلم بيلو عند بني لا يورد سو صلى الله عليه 10 الله بعسرت بسول يورد بدل بعسرت ይሄ ትልቅ ኒዕማ ነው አላህ አስርት አንድ اللهم صل وسلم ስትል አላህ ባንተ ላይ አስርት ስለዚህ ጁማዓ ቀንም ደግሞ ሶላት አለ ነብይ ማብዛትም ደግሞ የተወደደ እንደሆነ እናውቃለን ማለት ነው በሌላ ሐዲስ የአላህ መልእክተኛ ምን አሉ عن جابر بن عبد الله رضي الله عنه عن النبي عن رسول الله صلى الله عليه وسلم قال جابر بن عبد الله الله መልእክተኛ እንዲህ አሉ ይላል يوم الجمعة 12 ساعة لا يوجد فيها عبد مسلم يسأل الله شيئا إلا آتاه إياه فالتمسوها آخر ساعة بعد العصر ይላል ጁማዓ ቀን አለች አንድ ሰዓት አለች ጁማዓ ቀን 12 ሰዓት 12 ሰዓት ነው ቀኑ ማለት ነው አጠቃላይ ቀኑም ሌሊቱም 24 ሰዓት ነው ግን ቀኑ 12 ሰዓት ነው አሉ لا يوجد فيها በእነዚህ በቀኑ ምክንያቱም ሌሊቱ ሳይሆን በቀኑ ውስጥ በእነዚህ በ12 ሰዓታቶች ውስጥ لا يوجد فيها عبد مسلم አንድ ባሪያ አይገኝም يسأل الله شيئا إلا آتاه إياه የሆነች ሰዓት አለች ያቺ ሰዓት ላይ ባሪያ አላህ Subhanahu Wa Ta'ala የለመነ ከገጠመው የለመነው ነገር ሁሉ የሚሰጠው ሰዓት አላሉ ሰዓቱል ኢጃባ የውሙል ጁምዓ ይሉት ዑለሞች ኢጃባ አላህ እሺ ሚልህ በዛ ሰዓት ላይ ከገጠመህ ሰዓቱ ካገኘኸው የለመንከው ነገር ሁሉ አላህ ይሰጣል ስለዚህ ይሄንን ሰዓት መጠባበቅ አለብን ዑለሞች ይሄን ሰዓት መቼ ነው በሚለው ጉዳይ ላይ ብዙ ተናግረዋል ነገር ግን አርጃህ በጣም ተስፋ የተደረገባቸው ሰዓቶች 2 ሰዓቶች ናቸው ዑለሞች እንዳስቀመጡ መረጃዎች ሐዲሶች እንደተጠቆሙት አንደኛው ሰዓት ልክ ኢማሙ ኹጥባ ሊያደርግ ሚንበር ላይ ከተቀመጠበት ሰዓት ጀምሮ ሰላቱ እስኪጠናቀቅ ድረስ
ስለዚህ ኢማሙ በሁለት ኹጥቦች መካከል በመታገኘው ሰዓት ዱዓ አድርግ ኢማሙ ማለት ነው ዱዓ ሲያደርግም ሌሎች ሳትረብሽ በውስጥህ አሚን በል ዝም ብትልም ችግር የለውም ምንም ባትልም ምክንያቱም አዳምጡ ስለተባለ እንዲሁም ደግሞ ማለት ነው ሶላት ላይ ሆነህ ማለት ጁማዓው ሶላት ይሰገድ ከማሰላመት በፊት ሱጁድ ላይ ሆነህ ዱዓ አብዛ ምክንያቱም ያቺ ሰዓት ልትሆን ትችላለች ስለተባለ በዛ ሰዓት ላይ ስትለምን አላህ የለመንከው ነገር ይሰጣል አንደኛው ሰዓት ይሄ ነው አሉ ሁለተኛው ሰዓት ደግሞ ከዓሱር በኋላ እስከ ፀሐይ እስክትገባ ድረስ ቁጭ ብሎ መስጂድ ላይ ኢባዳ ላይ ሆኖ ይኮን አላህ የለመነው ይሰጣዋል አሉ ስለዚህ በእነዚህ ሰዓቶች ላይ ዱዓ ልናበዛ ይገባል فيها ساعة لا يوافق عبد مسلم وهو يصلي يسأل الله شيئا إلا أعطاه إياه الملك عليه الصلاة والسلام مسلم ذكرت الحديث مالتنا ስለዚህ ጁምዓ ቀን ሌሎችም ከዚህ ውጪ ያሉ ብዙ ፈዳኢሎች ብዙ መልካም ስራዎች የሚሰራበት ቀን ነው ራሳችን ከዚህ ኸይር ከዚህ መልካም ነገር ልንከለክል አይገባ ማለት ነው ራሳችን ይሄንን ነገር ልናቀብ ከዚህ ነገር አይገባም አቅማችን በቻለው ልክ መልካም ስራ ሱረቱል ካፍ ይቀራል ሰላት አለይ ነብይ ያወረደ ሰላት አለይ ነብይ ይሄድን ማራን ይችላል ምንም እኮ ያኒ ጧሃራ ውዱ አይጠይቅ ምንም አይጠይቅ በቃ ይሄድን እየሰራን ምን እናደርገው ነገር ነው ሱረቱል ካፍ 20 ደቂቃ 25 ደቂቃ ሰጥተን ብንቀራው ምን ጨርሰው የሆነ ነገር ነው ከዛም በታች ልንጨርሰው እንችላለን 15 ደቂቃ ሊፈጅብን ይችላል እንዲሁም ደግሞ ይሄን ብንቀራ እንዲሁም ደግሞ ማለት ነው በጊዜው ጁምዓ ላይ ብንሄድ በሳምንት እስቲ አንድ ቀን ለጁምዓ ብንሰጠው ምን አለበት ሳምንቱ ቀን ሁሉ ለዱሊ እየለፋን አይደል እንዴ እስቲ አንድ ቀን ለጁምዓ በቃ ጁምዓ ቀን አንድ እንደው ሁሉ ጁምዓ እንኳን ማድረግ ካልቻለ እስቲ አንድ ይሄን አጅር ፈልገን ይላኛው በእያንዳንዱ እርምጃ የአንድ አመት ጾምና የአንድ አመት እንትን ፈልገን እስቲ ምን እናድርግ በጊዜ አንድ እናድርግ ይሄን ሱና ህያው እናድርግ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ሁላችንም በሰማነው ምን ተቀን ያድርገን هذا صلى الله على نبينا محمد وعلى آله وأصحابه أجمعين